ምዕራፍ 27 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ ስለ ጢሮስ ሙሾ አድርግ። በባህር መግቢያ የምትኖር በብዙም ደሴቶች ላይ ከሚኖሩ አሕዛብ ጋር ንግድን የምታደርግ ጢሮስንም እንዲህ በላት፣ ጌታ እግዚአብሔር እንዲህ ይላል፣ ጢሮስ ሆይ አንቺ በውበት ፍጹም ነኝ ብለሻል። ዳርቻሽ በባህር ውስጥ ነው። ሰሪዎችሽ ውበትሽን ፈጽመዋል። ሳንቃዎችሽን ሁሉ ከሳኔር ጥድ ሰርተዋል። ደቀልንም ይሰሩልሽ ዘንድ ከሊባኖስ ዝግባ ወስደዋል። ከባሳን ኮምቦል መቅዘፊያሽን ሰርተዋል። በዝሆን ጥርስ ከታሻበ ከኪቲም ደሴቶች ዛፍ መቀመጫዎችሽን ሰርተዋል። ዓላማ እንዲሆንልሽ ሸራሽ ከግብጽ በፍታና ከወርቀ ዘቦ ተሰርቷል። መደረቢያሽም ከኤሊሳ ደሴቶች ሰማያዊና ቀይ ሐር ተሰርቷል። የሲዶናና የአራድ ሰዎች ቀዛፊዎችሽ ነበሩ። ጢሮስ ሆይ ጥበበኞችሽ በአንቺ ዘንድ ነበሩ፣ የመርከበኞችሽም መሪዎች ነበሩ። በአንቺ ውስጥ የነበሩ የጌባል ሽማግሌዎችና ጥበበኞቿ ስብራትሽን ይጠግኑ ዘንድ ከአንቺም ጋር ይነግዱ ዘንድ የባህር መርከቦች ሁሉና መርከበኞቻቸው በመካከልሽ ነበሩ። ፋርስና ሉድ ፉጥም በሰራዊትሽ ሰልፈኞችሽ ነበሩ። ጋሻና ራስ ቁርም በአንቺ ውስጥ ያንጠለጥሉ ነበር። እነርሱም ውበትሽን ሰጡ። የአራድ ሰዎችና ሰራዊቶችሽ በቅጥርሽ ላይ በዙሪያ ነበሩ። ገማዳውያንም በግንቦችሽ ውስጥ ነበሩ። ጋሻቸውንም በዙሪያ በቅጥርሽ ላይ አንጠለጠሉ፣ ውበትሽንም ፈጽመዋል። ከብልጥግናሽም ሁሉ ብዛት የተነሳ ተርሴስ ነጋዴሽ ነበረች። በብርና በብረት በቆርቆሮና በእርሳስ ስለ አንቺ ሸቀጥ ይነግዱ ነበር። ያዋንና ቶቤል ሞሳህም ነጋዴዎችሽ ነበሩ። የሰዎችን ነፍሳትና የናሱን ዕቃ ስለ አንቺ ሸቀጥ ይነግዱ ነበር። ከቴርጋማ ቤትም የነበሩ ሰዎች በፈረሶችና በፈረሰኞች በበቅሎችም ስለ አንቺ ሸቀጥ ይነግዱ ነበር። የድዳን ሰዎች ነጋዴዎችሽ ነበሩ። ብዙ ደሴቶች የእጅሽ ገበያዎች ነበሩ። ይለውጡ ዘንድ የዝሆን ጥርስና ዞጲ ያመጡልሽ። ከስራሽ ብዛት የተነሳ ሶርያ ነጋዴሽ ነበረች። በበሉርና በቀይ ሐር በወርቀ ዘቦም በጥሩ በፍታም በዛጎልም በቀይ ዕንቁም ስለ አንቺ ሸቀጥ ይነግዱ ነበር። ይሁዳና የእስራኤል ምድር ነጋዴዎችሽ ነበሩ። የሚኒትን ስንዴ ጣፋጭም እንጎቻ ማር ዘይትም በለሳንም ስለ አንቺ ሸቀጥ ይነግዱ ነበር። ከስራሽ ብዛትና ከብልጥግናሽ ሁሉ ብዛት የተነሳ ደማስቆ ነጋዴሽ ነበረች። በኬልቦን የወይን ጠጅ በነጭም በግ ጠጉር ይነግዱ ነበር። ዌንዳንና ያዋን ስለ አንቺ ሸቀጥ ይነግዱ ነበር። ከኦሴል የተሠራ ብረትና ብርጉድ ቀረፋም ሸቀጥሽ ነበረ። ድዳን በከብት ላይ ለመቀመጥ በመረሻት ነጋዴሽ ነበረች። አረብና የቄዳር አለቆች ሁሉ የእጅሽ ነጋዴዎች ነበሩ። በጠቦቶችና በአውራ በጎች በፍየሎችም በእነዚህ ከአንቺ ጋር ይነግዱ ነበር። የሳባና የራእማ ነጋዴዎች እነዚህ ነጋዴዎችሽ ነበሩ። በጥሩ ሽቶና በክብር ድንጋይ ሁሉ በወርቅም ስለ አንቺ ሸቀጥ ይነግዱ ነበር። ካራንና ካንኤኔድም ነጋዴዎችሽ ነበሩ። አሶርና ኪልማድ ነጋዴዎችሽ ነበሩ። እነዚህ ባማረ ልብስ በሰማያዊ ካባ በወርቀ ዘቦም በዝግባ በተሰራች በገመድም በታሰረች በግምጃም በተሞላች ሳጥን በገበያሽ ይነግዱ ነበር። የተርሴስ መርከቦች ሸቀጥሽን የሚሸከሙ ነበሩ። አንቺም ተሞልተሽ ነበር፣ በባህርም ውስጥ እጅግ ከበርሽ። ቀዛፊዎችሽ ወደ ትልቁ ውሃ መጡሽ። የምስራቅ ነፋስ በባህር ውስጥ ሰበረሽ። ብልጥግናሽና ሸቀጥሽ ንግድሽም መርከብሽም መርከብ መሪዎችሽም ሰባራሽንም የሚጠግኑ ነጋዴዎችሽም በአንቺም ዘንድ ያሉ ሰልፈኞችሽ ሁሉ በውስጥሽ ካሉት ጉባኤ ሁሉ ጋር በወደቅሽበት ቀን በባህር ውስጥ ይወድቃሉ። ከመርከብ መሪዎችሽ ጩኸት ድምፅ የተነሳ በዙሪያሽ ያሉ ሁሉ ይንቀጠቀጣሉ። ቀዛፊዎችም ሁሉ መርከበኞችም መርከብ መሪዎችም ሁሉ ከመርከቦቻቸው ይወርዳሉ፣ በመሬትም ላይ ይቆማሉ። ድምፃቸውንም በአንቺ ላይ ያሰማሉ፣ ምርር ብለውም ይጮኻሉ። በራሳቸውም ላይ ትቢያ ይነሰንሳሉ፣ በአመድም ውስጥ ይንከባለላሉ። ስለ አንቺም የራሳቸውን ጠጉር ይላጫሉ፣ ማቅም ያሸርጣሉ። በነፍስ ምሬትም ስለ አንቺ መራራ ለቅሶ ያለቅሳሉ። በትካዜያቸውም ልቅሶ ያነሱልሻል፣ ስለ አንቺም ሙሾ ያሟሻሉ። እንዲህም ይላሉ፣ በባህር መካከል ጠፍቶ እንደቀረ እንደ ጢሮስ ያለ ማን ነው? ሸቀጥሽ ከባህር በወጣ ጊዜ
ብዙ አሕዛብን አጥግበሻል። በብልጥግናሽና በንግድሽ ብዛት የምድር ነገሥታት ባለጠጎች አድርገሻል። አሁን ግን በጥልቅ ውሃ ውስጥ በባህር ተሰብረሻል። ንግድሽና ጉባኤሽ ሁሉ በመካከልሽ ወድቀዋል። በደሴቶች የሚኖሩ ሁሉ ተደንቀውብሻል። ነገሥታቶቻቸውም እጅግ ፈርተዋል፣ ፊታቸውም ተለውጧል። የአሕዛብ ነጋዴዎች አፏጩብሽ። አንቺ ለድንጋጤ ሆነሻል፣ እስከ ዘለዓለምም አትገኝም።